ሜልኮል ቀረች መካን ሆና ልጅ አልወለደች ሜልኮል ቀረች መካን ሆና የጌታን ምስጋና ተቃውማለችና የዳዊትን መዝሙር ተቃውማለችና ልጅ አልወለደች ሜልኮል ቀረች መካን ሆና ልጅ አልወለደች ሜልኮል ቀረች መካን ሆና የጌታን ምስጋና ተቃውማለችና የዳዊትን መዝሙር ተቃውማለችና። እንደምን ቆያችሁ? እንደምን አላችሁ? ያንን ሰፊ ሕዝብ ያንን ታላቅ ጉባኤ ተክታችሁ በተራው እናንተ ተፈነጣጥራችሁ ትቀመጡም፣ ከነዛውም ድምፃችሁ ቀዝቅዟል። አነሰም በዛም ምስጋናችን ይቀበልልን። ያ ሰው ሙሴ እንደሆነ አናውቅምና ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ቁጥር 10 ቁጥር 19 ቁጥር 32 እያል እናጠቃልላለን። ሙሴ ወደ ተራራው ወጣ። በተራራውም ከእግዚአብሔር ጋር 40 ቀንና 40 ሌሊት ቆየ። እስራኤላውያንን ሙሴ እንደዘገየ ያወቁና እንደዘገየባቸው አዩና ቀኑን ቀን እየተካ ሳምንት ወር ሲባል ሙሴ ዘገየባቸው። ሲዘገይም በተስፋ መጠበቅ ምን አግኝቶት ይሆን? ምን አጋጥሞት ይሆን? ምንስ ችግር ደርሶበት ይሆን ብለው እንደመጨነቅ እስራኤላውያን አንድ ሆነው በመተባበር በሙሴ ላይ ተማከሩበት። ሙሴ ወደ እግዚአብሔር ተራራ እንደወጣ ቀናት ሳምንታት ሲቆጠሩ ወርም ሲሞላ አሮን አሉት፣ የሙሴን ትልቅ ወንድም ካህኑን አሮንን። ያ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና በፊታችን የሚሄድልን ጠላት ሲነሳብን የሚያሸንፍልን ጣዖት ስራልን አሉት። አሮንም ሊመልስላቸው አልፈለገም። እስራኤላውያን ቁጡ ስለሆኑ ወግረው ይገሉኛል ብሎ ከዚህም አያይዞ እስራኤላውያን ለገንዘባቸው ፈታ ብለው ገንዘባቸውን አይሰጡም፣ አይለግሱም። ቀን 2 ቀን 3 ቀን ሲሉም ሙሴ ይመጣልኛል ጉዳዩን በህብረት እመለከተዋለሁ አለና የአንገታችሁንና የጆሮአችሁን የሴቶች ልጆችና የወንዶች ልጆቻችሁን በጆሮ ያለውን ጉትቻ አምጥሎ የአንገታቸውንና የጆሮአቸውን ጌጥ አውልቀው እንዲሰጡት ጠየቃቸው። ሰይጣን አነሳስቷቸዋልና ዲያብሎስ አድሮባቸዋልና ጠባቸውም ከሙሴ ጋር ሳይሆን ከእግዚአብሔር ጋር ስለሆነ
እግዚአብሔርን ትተው ለጣዖት ሊሰግዱ ጣዖትን ሊያመልኩ ለሰው ሰራሽ ዕቃ ሊንበረከኩ ስለፈለጉ በቁጣ ተነስተው በተባሉት ሰዓት የእጃቸውን ቀለበት የአንገታቸውን የጆሮአቸውን ጉትቻ ሰጡት። አሮንን ወርቁን አቀለጠና የጥጃ ምስል ሰራላቸው። ይሄው አምላካችሁ ስገዱ አላቸው። እስራኤላውያን ሲያስቡበት ስለቆዩ ዙሪያውን እያሸበሸቡ ለጣዖቱ ይሰግዱ ነበር። ያ ሰው ሙሴ ምን እንዳገኘው አናውቅም። ወደ ሲና ተራራ ወጥቶ እሳት አቃጥሎት ይሆናል። ከእንግዲህ አይመለስም። ወደ ኤርትራ ባህር ገብቶም ባህሩ አስጥማው ይሆናል። ከእንግዲህ ላይመለስ ይችላል። እኛውን ባለን እድል ጣዖት ሰርተን ለጣዖት እንስገድ አሉ እስራኤላውያን። የአባባል ጠቡ ላቻው እግዚአብሔርን እንጂ ሙሴን አይደለም። የምናመልከው እግዚአብሔር ነው። እግዚአብሔር ፈንታ ነው ሌላ አምላክ የፈጠሩ። በጀርባቸው ያለውን ጉትቻ አውልቀው የጥጃ ምስል የሰሩት እግዚአብሔርን ትተው ለጣዖት ሊሰግዱ ነው። የአሕዛብ ማለት የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይጨብጡም፣ እግርም አላቸው አይራመዱም። እነሱንና የሚያምኑባቸውም እንደነሱ ይሁኑ። የሰሯቸው ወደ የሚያምኑት ሁሉ እንደነሱ ይሁኑ። መዝሙር 113 ቁጥር 10 ላይ በመዝሙር 134 ቁጥር 15 ላይ ዳዊት የአሕዛብ ማለት የሰው እጅ ሥራ ናቸው፣ የተጠረበ እንጨት ተቀልጦ የተሰራ ብርና ወርቅ የሰው እጅ ሥራ ናቸው። የሚሰሯቸው የሚያምኑባቸው እንደነሱ አፍ እያላቸው የማይናገሩ፣ ጆሮ እያላቸው የማይሰሙ፣ እጅ እያላቸው የማይጨብጡና በእግራቸው የማይሄዱ ድዳም አንካሳም ዕውር ይሁኑ ብሎ ነቢዩ ዳዊት አስቀምጦታል። ከሰማይ መና ከዓለት ውኃ እያወረደ የመገባቸውን ምግበ ሥጋ ምግበ ነፍስ እየሰጠ ከግብፅ የጭቆና አገዛዝ ከፈርዖን መከራ አውጥቶ በበረሃ ተነግሮ የማያውቅ ከሰማይ መና የመላእክትን እንጀራ እየተመገቡ ሲጠማቸውም ከዓለቱ ላይ ውኃ እያፈለቀ ከታች በማጫው ከሰማይ የፀሐይ ዋይ እንዳያቃጥላቸው በፊታቸውም ሆነ በኋላ በቀኝና በግራም ጠላት እንዳይነሳባቸው ሌሊት በሰዓት ብርሃን በሰዓት አንድ ቀንም በደመና አንድ በአንድ ደመና እየመራ ጠላትን ሁሉ እያሽመለመለ ከጊንጡና ከባቡ ጠብቆ ቢመራቸው ለጣዖት መስገድን ፈለጉ፣ ለጣዖት መንበርከክን ፈለጉ። ጠማማ ትውልድ፣ ያልታመኑ ትውልድ፣ ልባቸውን ለእግዚአብሔር ያልሰጡ ክፉ ትውልድ ወይም ያልሰጠ ያልታመነ ክፉ ትውልድ አምላክ ባልሆነው አስቆጡኝ፣ እኔም ሕዝብ ባልሆነው አስቆጣኋቸው። እኔም ሕዝብነት በሌለው በተራ ሰው አስቆጣኋቸው። አምላክ ባልሆነው አስቀኑኝ፣ እኔም በአሕዛብ አስቀናኋቸው። ኦሪት ዘዳግም ምዕራፍ 32 ከቁጥር 7 ላይ አምላክ ባልሆነው አስቆጡኝ። ሙሴ ለእስራኤል ሲናገር እንዲህ ይላል። ኦሪት ዘዳግም ምዕራፍ 32 ቁጥር 20 ላይ ሕዝብ ባልሆነው አስቆጣኋቸው፣ አስቀናኋቸው።
እነሱም አምላክ ባልሆነው በጆሮአቸው ጉትቻና በጣታቸው ቀለበት አምላክ ብለው ሰደዋል። ያ ሰው ሙሴ ምን እንደሆነ አናውቅምና አባታቸውን ሙሴ ከፈርዖን ፊት ተመላልሶ ክፉና በጎ ሰምቶ ከሰማይ ታምራቱን ከምድር ምልክቱን እያሳየ በታላቅ ኃይል በጠንካራ ክንድ ከግብፅ ምድር ያወጣቸው ሙሴ ሰውት የሰው ነገር ይሄው ነው። የሰው ፍጻሜው ይሄው ነው። ከሰው በጎ ነገር አይጠበቅም። ከሰው ክፉ ነገር ቢሆን ያው የሰው ባህሪ ነው ብለን እናየዋለን። እንደ ስጋ ከሰው በጎ ነገር ስለማይጠበቅ ተመላልሶ ለእነሱ ሲል ነው የተሰደደው። ሙሴ የፈርዖን የልጅ ልጅ ከምባል ከወገኖቼ ከዕብራውያን ጋር ብራብ ብጠማ ይሻለኛል፣ በጊዜው በኃጢአት ከሚገኝ ከግብፅ ገንዘብ ይልቅ ከወገኖቼ ጋር መራብ መጠማት ድሃ መባል ይሻለኛል አለ። ዕብራዊ ምዕራፍ 11 ከቁጥር 23 ላይ እንዲህ ብሎ ነው ሙሴ እስራኤልን ከግብፅ ያወጣቸው በብዙ መከራ ነው፣ በብዙ ስቃይ ነው። ኃይለኛው ከአመፀኛው ከልበ ጠንካራው ከልበ ደንዳናው ከፈርዖን ፊት ብሞትን ልሙት ብሎ በድፍረት ቀርቦ ነው ለዚህ እድል ያበቃቸው። ያ ሙሴ ምን እንዳገኘው አናውቅምና ጣዖት ስራለን ነው። ምን እንዳገኘብን ምን አግኝቶት ይሆን? ውሃው በልቶት ይሆን? ባህሩ አስጠሞት ይሆን? ከሰው ልቦና አይታሰብም። እግዚአብሔር የመረጣቸው ነው። የዮና ልጅ ስምዖን ሆይ ይሄን ስጋና ደም አልገለጸልህም፣ ይህን የአባቴ መንፈስ ገልጾልሃልና በማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ላይ መንፈስ ቅዱስ የገለጸለት የመንፈስ ቅዱስን ስራ እውነቱን ጽድቁን ይናገራል። መንፈስ ቅዱስ የተለየው ሰው ደግሞ የስጋን ነው የሚያስብ፣ ስለ ስጋን ነው የሚናገር፣ ስለ ስጋን ነው የሚመሰክር፣ የስጋን ስራ ነው የሚሰራ። ስራ ይለወጣል። ሙሴን ተውት። ያ ሙሴ ምን እንዳገኘው አናውቅልህም። እኛ አሁን ጣዖት ስራለንና ለጣዖት እንሰግዳለን አለ። ሙሴን ነካን፣ ሙሴን ተደፋፈርን ሲሉ እግዚአብሔርን አስቀየሙ። በዚህ ጉዳይ የሚቀየመው እግዚአብሔር ነው። በእግዚአብሔር ፈንታ ነው ሌላ አምላክ የሰሩት። ለጥጃ ምስል እግዚአብሔርን ያህል ጌታ ትተው ሌሊትና ቀን ክረምትና በጋን እያፈራረቀ የበረሃውን መንገድ አስፋልት አድርጎ በሰላምና በደስታ ሊመራቸው ሳያርሱና ሳይቆፍሩ ሳይዘሩና ሳያጭዱ ሳይሰበስቡና ጎተራ ሳይከቱ የሚመግባቸውን እግዚአብሔርን ትተው ለጣዖት ሰገዱ። አንዱን ደፈርን ስንል ሌላው ይደፈራል። አንዱን ነካን ስንል ሌላው ይነካል። አልፎ መቀመጥ መልካም ነው። በ40 ቀን ሙሴ ከተራራው ሲወርድ ግን የዘፈን ድምፅ ሰማ። ሙሴና ኢያሱ ከተራራው ሲወርዱ የምንሰማው ምንድን ነው? የጦርነት ነው ወይስ? ጠጋ ብለው ሲሰሙ ግን ዘፈን ነበር። ምን አግኝተው ይዘፍናሉ? ሙሴ ለሀገሩ፣ ሙሴ ለሕዝቡ፣ ሙሴ የተጣለበትን አደራ ለመወጣት ሕዝቡን በደህና ወደ ወተትና ማር ወደምታፈሷ ወደ ከነዓን ለማግባት ቃተታን መከራያን ሞግዚት ልጆቿን እንደምታዝን ሞግዚት ልጇን በጀርባዋን በቅፏን ማርጋ እንደምታሳድግ ያንን ሰፊ ጠንካራ ሕዝብ አንገተ ደንዳና ሕዝብ መርቶ ወደ ከነዓን ለማግባት ደፋ ቀና ሲል እነሱ ግን በእሱ ላይ ይመክሩበት ነበር። እነሱ ግን በእሱ ላይ ተንኮል ያስቡበት እንደወጣ ቀይሉት ነበርና ያ ሙሴ ምን እንዳገኘው አናውቅም፣ ጣዖት ስራለን። ይህ ነው የቅዱስ መጽሐፍ ቅዱስ የበረሃው ስብከት ይሄን ይመስላል። በዛን ሰዓት ከተራራው ሲወርድ ሙሴ አሁንም ለጣዖቱ ሲሰግዱና በዙሪያው እየበሉና እየጠጡ ሲዘፍኑ አገኛቸው። ሙሴ ሁለቱን የሕግ ጽላቶች እግዚአብሔር ተቀብሎ ከተራራው ሲወርድ ተናደደና ጽላቶችን ወርሮ ተከሰከሱ።
በዚህ ጊዜ ሙሴ ተበሳጨ። አሮን ምን ነው እንዲህ ያደረግከኝ? ለምንድን ነው እንዲህ አይነት የሰራኸው? እኔ አንተም ዘገየህብኝ፣ ብቻዬን ሆንኩኝ፣ ይገሉኛል ብዬ ስራ እንደሚያሉ ሰራሁላቸው። ከነሞት መሰለት ይቻላል እየሰራሁላቸው። እግዚአብሔርም አለ ሙሴ ድሮ ጊዜ ይላቸው ነበር። እግዚአብሔር ሕዝቤ እስራኤል እያለ ጥሩ አድርጎ ይጠራቸው ነበር። ለጣዖት ሲሰግዱ ካገኛቸው ከካዱት በኋላ በሙሴ እየማዩ ያ ሙሴ አናውቅለት ቤት እንደደረሰ እያሉ እንደ ከዱት ሳውቅ በኋላ እነሆ ሕዝብ እስራኤል ክዶኛል፣ ሕዝብ እስራኤል በድሎኛል፣ ተሳስቷል። ሙሴም ደነገጠ። ሙሴም የሚወደውን ሕዝቡን ምንም ክፉ ቢሆን ይወዳቸዋል፣ እነሱን ለመምራት ነውና። ካህናቱ ከዮቶር ቤት ልጅቱን አግብቶ ትዳር መስርቶ የኢትዮጵያዊቱን ሚስቱን አግብቶ ሲኖር በምድያም ሀገር ኑሮ መስርቶ ሲኖር ከእግዚአብሔር ተጠርቶ ወደ ከነዓን ወደ ግብፅ የሄደው ሕዝቡን እስራኤልን ለማውጣት ነበር። የጀመረውን ነገር ሳይቋጭና ከታዘዘበት ቦታ ከነዓን ሳያስገባ በረሃ ላይ ትቶ መለየትም ሆነ መሞት ጨነቀው። ሕዝብ እስራኤል በድሎኛል፣ ቶሎ ብለህ ውረድና ስራ ቅጣ፣ እንዳለቃነት አለቃ ነህ፣ መሪ ነህ፣ የመንጋው እረኛ የመንጋው ጠባቂ ነህ፣ ጥፋታቸውን አይተህ አስተዳደር ቅጣ አለው። ሙሴም ከተራራው ወረደ። እግዚአብሔርም አለ ሙሴ ሆይ እኔ ይህንን ሕዝብ ብተው ጥሩ አይደለም፣ ይህንን ጠማማ ትውልድ ልከላው፣ ላስወግደው፣ ላጥፋቸውና በፈንታቸው ከእነሱ ለበረታ ለታላቅ ሕዝብ መሪ ላድርግህ። ኦሪት ዘጸአት ምዕራፍ 32 ቁጥር 10 ላይ ሙሴ ከዚህ ከእስራኤላውያን አሁን ካለባቸው አሁን ከምትመራቸው ከእስራኤል የበለጠ ኃያል ጠንካራ ሕዝብ እንድትመራ፣ ከአንተ ጉድለት የለም፣ ከአንተ ችግር የለብህ። ሕዝቡን እንድትመራ ለሌላ ሕዝብ ለበለጠ ሕዝብ መሪ አደርግሃለሁ። ይህንን ጠማማ ይህንን ወልጋዳ ትውልድ ግን ፈጽሜ ጨርሳቸዋለሁ አለ የሰማይ አምላክ። ሙሴም ደነገጠ። እግዚአብሔር አምላክ ያለ የቅዱሳን ጸሎት እንዲህ ሳታደርግ የግብፃውያን እኮ ይሰማሉ። እግዚአብሔር መቃብር ስላጣባቸው ነው እንዴ ምድረ በዳ ወስዶ የጣላቸው? የዚህ በግብፅ ምድር የሚቀበሩትን በምድረ በዳ በበረሃ ሰው በሌለበት አገር ባልሆነ ቦታ ወስዶ በረሃ ላይ የጣላቸው መቃብር እንኳን አጥቶ ነው ብለው ግብፃውያን ይዘብቱብናል። ይህንን ሳታደርግ ጌታዬ ሆይ ማርልኝ፣ እኔም ከእነሱ የበለጠ ሕዝብ መምራት አልፈልግም፣ እነዚህን ማውቃቸውን አድንልኝ። የቅዱሳን ጸሎት እንዲህ ነው። እናንተ ሁልጊዜ ትክዳላችሁ፣ የእግዚአብሔር ሰዎች ደግሞ ስለ እናንተ ያለቅሳሉ። እናንተ ሁልጊዜ ታፈነግጣላችሁ፣ ሁልጊዜ ትሸሻላችሁ፣ ሁልጊዜ አመፅ፣ ትዕቢት፣ ቅናት፣ ምቀኝነት ትፈጥራላችሁ። የእግዚአብሔር ሰዎች ደግሞ ዘወትር ስለ እናንተ ያለቅሳሉ። ይሄ ነው ንጽጽሩ ወገኖች። እናንተ መካድ፣ የእግዚአብሔር ሰዎች ለእናንተ ማልቀስ፣ መጸለይ። እናንተ ሲመቻችሁ እንደዚህ እንደሆነ ዘመናት ተቆጠሩ። 7512 ዓመት የሰው ልጅ ሁሉ እንዲህ በመካካድ ከዚህ ደርሰናል። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 12 ድረስ ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ እንዲህ አለ። ሕግን ስለሚያፈርሱ ስለ እስራኤላውያን፣ ሕግን ስለሚያፈርሱ ስለ ቆሮንቶስ ሰዎች፣ እናንተ የቆሮንቶስ ሰዎች ሆይ ገና ሥጋውያን ናችሁ። እናንተ የቆሮንቶስ ሰዎች ሆይ ገና ስለ ሥጋ ታስባላችሁ፣ የክርስቶስ አልሆናችሁም። ስለዚህ
ጠንካራ ምግብ ለመመገብ አልበቃችሁም። ጥሬ ለመጎርደም አጥንት ለመቆርጠም አልበቃችሁም። ገና ሕፃን ናችሁ፣ የክርስቶስ አልሆናችሁም። ገና ሥጋውያን ናችሁና ገና የሰውን ሐሳብ ነው የምታስቡት። የሰውን ሐሳብ ተራ ነገር ነው የምታስቡት። በመካከላችሁ ምቀኝነት ይታያል። በመካከላችሁ ቅናት አለ። ይሄ ደግሞ የሥጋ ሥራ ነው። ይሄ ደግሞ የመንፈስ አይደለም፣ የክርስቶስም አይደለም። የክርስቶስ ሥራ ፍቅር ነው። የክርስቶስ ሥራ አንድነት ነው፣ አብሮ መብላት፣ አብሮ መኖር፣ በድል መጠቀምና በድል ማድረግ ነው። እናንተ ሥጋውያን ናችሁ። ቅናት አለ፣ ምቀኝነት አለ። እርስ በርሳችሁ ሰላም የላችሁም። በመካከላችሁ ሰፊ ልዩነት ይታያል። እኔ አጵሎስ ነኝ ትላላችሁ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ ትላላችሁ። ግማሾቻችሁ ጳውሎስ ነኝ ትላላችሁ፣ ሌሎቻችሁ ደግሞ የአጵሎስ ነኝ ትላላችሁ። ሰፊ ልዩነት አለ። እርስ በርሳችሁ ትቀናናላችሁ። ክርስቶስን አላሰባችሁትም። ስለ እናንተ የተሰቀለውን፣ ስለ እናንተ መከራ የተቀበለው፣ ስለ እናንተ በቀራንዮ አደባባይ ደሙን አፍሶ ሥጋውን ቆርሶ ሥጋዬን ብሉ ደሜን ጠጡ ያለውን ኢየሱስ ክርስቶስን ትታችሁታል፣ አላሰባችሁት። ስለዚህ ገና ሥጋውያን ናችሁ። ገና የሥጋን ነገር ታስባላችሁ። ስለዚህ ወተት ጋትፋችሁ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 10 ድረስ ነው የማነብላችሁ። ወተት ጋትፏችሁ ጠንካራ ምግብ ለመመገብ ጠንካራ ትምህርት ለመቀበል አልበቃችሁም። ዙራችሁ ያስተማርናችሁን ትምህርት ሁሉ ትታችሁት ወደ መሬት ወድቃችኋል። ፊደል ቆጠራ ገብታችኋል። ወተት ጋትፏል። ዕለት እንደተወለደ ሕፃን ወይም እንደ 3 ወር ሕፃን ፍትፍት መጉረስ እንደማይችል ሕፃን ወተት ጋትፏችሁ። እኔ ተከሉ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ። እኔ ጋር ናችሁ ወገኖች? ያ ከግብፅ ምድር ያወጣን ሙሴ ምን እንዳገኘው አናውቅም። ኦሪት ዘጸአት ምዕራፍ 32 ቁጥር አለ። አሁን ደግሞ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ ይህ ሁሉ ምን አመጣው? እኔ እግዚአብሔር ነኝ ብሎ ጳውሎስ ራሱን በቃ ነኝ። አሳባቸው ከንቱ። ጳውሎስ የሚሉትንም አልተቀበላቸው። እኔ አጵሎስ ነኝ ትላላችሁ፣ ሌሎቻችሁ እኔ ጳውሎስ ነኝ ትላላችሁ። እንዴ ጳውሎስ ወይም አጵሎስ ስለ እናንተ አልተሰቀለም። ስለ እናንተ የተሰቀለው ኢየሱስ ክርስቶስ ነው። እኔ ተከልኩ አለ ቅዱስ ጳውሎስ። የሥራ ድርሻው አጵሎስ አጠጣ፣ እግዚአብሔር አሳደገ። ክብር ላሳደገ ለእግዚአብሔር። እያመካኙ ደንበር ማፍረስና ኃይልን መቀነስ ሲቻል ደግሞ ዋናውን በሙሴ እያመካኙ ለጣዖት ነው የሰገዱ። ሙሴ ምን አለ? ሙሴ ምን ድርሻ ያለው ከዚህ? ሙሴ ምራ ተብሎ ነው ለእረኝነት የተቀጠረው። ሙሴ እረኛ፣ የእስራኤላውያን እረኛ፣ የመንጋው እረኛ ነው። ነገር ግን የእረኞች አለቃ ኢየሱስ ክርስቶስ ነውና የእረኞች አለቃ የሰማይ አምላክ እግዚአብሔር ነው። አሁን እስራኤላውያን የተዳፈሩት እስራኤላውያን በላይ ላይ አምላክ ብለው ለጣዖት የሰገዱ በእግዚአብሔር ላይ ነው እንጂ በሙሴ ላይ አይደለም። እንዲህ ይላልና ዕብራዊ ምዕራፍ 3 ከቁጥር 1 ወደ 3 እስከ 4 ድረስ ስለ ሙሴ ሲናገር ቅዱስ ጳውሎስ ስለ ሙሴ ሲናገር እንዲህ አለ። ሁሉን ያዘጋጀ ቤት ሁሉ በእያንዳንዱ ሰው ይዘጋጃል። አንዱን ቤት አንድ ሰው ይሰራዋል፣ አንዱን ቤት አንዱ ሰው ይሰራዋል። ነገር ግን ሁሉን ያዘጋጀ እግዚአብሔር ነው። በሰውዬው ላይ ቤትን የሚሰራ እግዚአብሔር ነው። ሙሴ የታመነበት ነገር ለተሰጠው የሥራ ድርሻ የታመነ ሆኖ ተገኘ። እግዚአብሔር ሾሞታል። ለተሾመበት ነገር እስራኤልን ለመምራት የታመነ ነበር። ነገር ግን ማለት ከቤቱ በላይ የቤቱ ባለቤት ክብር እንዳለው ሁሉ ሁሉን ያዘጋጀ ደግሞ ጌታ ነው፣ እግዚአብሔር ነው። ከሙሴ በላይ አምላክ ከሙሴ ብለን የምናመልከው የሰማይ አምላክ ልናከብረው ልንሰግድለት ይገባል። እና እንዲህ ስለሆነ ከሁሉ በላይ
ሙሴ ምን እንዳገኘው አናውቅም። ጣዖት ስራለንና ለጣዖት እንስገድ ብለው ትምህርታችን ዛሬ ይመስላል። ስለዚህ የተዋሕዶ ልጆች የምንናገረውን የምናስበውን እየተጠነቀቅን ከሚያዋጣውና ከሚያዘልቀው ብናስቀምጠው መልካም እንሆናቸዋለሁ። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ እነሆ ከግብፅ ምድር ያወጣን ሙሴ ምን እንዳገኘው አናውቅም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ወንጌላዊ ዮሐንስ በወንጌለ መንግሥት እንደጻፈው እንዲህ ይላል። አንዲት ሴት በምንዝር የተያዘች ኃጢአት ስትሠራ አገኘን ብለው ወደ ጌታ ወደ ኢየሱስ ክርስቶስ ወሰዷት። ጉዳዩ ጌታን አሳልፈው ለመስጠት ለመክሰስ ነበር። ጌታን የሚከሱበት ምክንያት የሚፈልጉ ለሴትዮይቱ ተጨንቀውላት አይደለም። ስለ እሷ ኃጢአትማ ከዛ የበለጠ እየሰሩ ናቸው። ኃጢአተኛዎች፣ የኃጢአት መድበሮች እነሱ ናቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመክሰስ ስለፈለጉ እየደፉ እያጋፉ እያንከራተቱ እየጣሉ እየሳሉና እየጎተቱ ወስደው በጌታ ፊት አቆሟት። መምህር ሆይ ይሉት ነበርና አታላዮች ናቸው። በእውነት አንተ የሰው ፊት አይተህ አታዳላ፣ ሙስና ጉቦ አትፈልግም፣ በብሔርና በቋንቋ ሰው አትለይም፣ እውነትን ትፈርዳለህ፣ ስለ እውነትን ትናገራለህ። እቺ ሴት ስታመነዝር አገኘናት። በሙሴ ሥርዓትና ሕግ እንዲህ አይነት ሴቶች ወይም ይህን አይነት ኃጢአት የሚሰራ ሰው በድንጋይ ይወገር ተብሎ ተጽፏል። ጥቅስ ማንበብ ይችላሉ፣ ማመሳሰል ያውቃሉ፣ መፈጸምና መስራት ግን አይችሉም። እንዲህ የሚል ተጽፎባቸዋል። በማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ላይ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። በየሰንበቱ ቀን በሰንበታት በሰንበት የሚያስተምሯችሁን የኦሪቱን ሕግ ፈጽሙት፣ የሚያስተምሯችሁን ሁሉ ፈጽሙት አድርጉት። ነገር ግን እያስተማሩ አይሰሩትምና እንደነሱ እንዳትሆኑ ተብሎ ስለተጻፈባቸው ይናገራሉ፣ ጥቅሱንም ያመጡታል። ከዓላማው ላይ ግን ሕግን ለመጠበቅ ዝግጁ አልነበሩም። አንተ እውነተኛ መምህር ነህ፣ እውነትንም ትፈርዳለህ ብለን ወደ አንተ አመጣናችሁ። በሙሴ ሕግ ግን እቺ አይነት ሴት በድንጋይ እንድትወገር የተጻፈ፣ አንተስ ምን ትላለህ አሉት። ሊከሱት ስለፈለጉ ጌታችን መድኃኒታችን ኢየሱስ ክርስቶስም አንገቱን ዘንበል አድርጎ በኖራ ላይ በጣቱ ይጽፍ ነበር። አሁንም እየሰበሰቡ ነገር እያበዙ ሲያሰለቹት ቀና ብሎ ተመለከተ። ከእናንተ ኃጢአት የሌለበት ይውገራት፣ ከእናንተ ዘንድ ኃጢአት ያልሰራ ሰው ይውገራት አለው። እንዲያለና አሁንም ዘንበል ብሎ አንገቱን ደፍቶ በኖራ ላይ ይጽፍ ነበር። ያን ጊዜ የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ በጻቱ ላይ ከመሬቱ ላይ ከወለሉ ላይ ሲጽፍ ኃጢአታቸውን እያነበቡ ኃጢአታቸውን እያሰቡ ሕሊናቸው እየወቀሳቸው አንዳንድ እያወጡ አለቁ። ለዚህ እኮ ነው አቅማችን ይሄ ነው እኮ። እውነትን የሚፈርድ ስለ ጽድቅ የሚመሰክር እውነተኛ ሽማግሌ የተገኘ ማን ነው? ኃጢአትንማ ብታስብ ከፊት ማን ይቆም ነበር? ተሸፋፍነን እንጂ አንዱ ከሳሽ አንዱ ተከሳሽ፣ አንዱ አሳዳጅ አንዱ ተሰዳጅ የምንሆነው ወገኖች ሆይ ከፊቱ ማን ይቆማል? በቸርነቱ ብቻ ነው። በመዝሙር 129 ቁጥር 2 ላይ ኃጢአታችንማ ብታስብ ማን ከፊት ይቆማል? ለማስተዋል ያውቃል። እንግዲህ ተወዳጆች ለዚህ አገልግሎት ለዚህ ዓለም አቀፍ ጉባኤ ታዳሚዎቻችን በውጭም ሆነ በውስጡ የምትከታተሉት የበረሃው ስብከት ይመስላል። ያ ሙሴ ምን እንዳገኘው አናውቅም፣ ያገኘውን አናውቅም። አይ በግብፅ ምድር የደረሰበት ችግር፣ አይ በግብፅ ምድር የደረሰበት መከራ
ከፈርዖን ፊት ከንጉሱ ፊት መቅረብ። እስኪ አስቡት ወገኖች፣ ከንጉሱ ፊት መቅረብ። የሰው ፊት እሳት ያቃጥላል። እንኳን ከንጉሱ ያውን ከዛ ክፉ ከዛ እግዚአብሔር በክፉነቱ የመሰከረበት የፈርዖንን ልብ አጸናለሁ፣ ስሜን በፈርዖን አስጠራለሁ ኦሪት ዘጸአት ምዕራፍ 9 ቁጥር 16 ላይ ተብሎ በኃይለኝነቱ በአመፀኛነቱ የተጻፈበት በፈርዖን ፊት መቅረብ። የሙሴን ግፍ ተመልከቱ። እኔ ጋር ናቸው የኔንም እንጂ ተመልከቱት። በ93 ዓመተ ምህረት ሰኔ 17 ታምሬ አቦ ላይ መገኘቴ፣ በ93 ዓመተ ምህረት ግንቦት 1 ቀን ታምሬ ልደታ መገኘቴ፣ በ94 ዓመተ ምህረት ጥር 5 ቀን መቃረቢያውን ሰርተን አገልግሎት መጀመራችን፣ እንዲህ እንደ ህንፃ የቆመውን ተራራ በመንፈስ ቅዱስን ኃይል አድርጌ መደፋፈሬ ለፍሬም ሳልቀር ተራራው ሸሽቶ ዛሬ እንዲህ መገልገያ ቦታ ማግኘታችን፣ ይህን የመሰለ ቤተ መቅደስ ሰርተን ዓለምን ሁሉ ማስተናገዳችን፣ ዓለምን ሁሉ ማገልገላችን፣ የዓለም ፈውስ የዓለም መድኃኒት እንኳን መጡ የተጠመቀ ስሙን የጠራ ሁሉ ይድንበት። የኔንም አስቡት ወገኖቼ፣ ግፌን ተመልከቱ። ያ ሙሴ ምን እንዳገኘው አናውቅም። ጣዖት ስራለን። ጣዖቱ ግን አያዋጣም አይደል ወገኖች? ጣዖት ራሱን ማያድንም፣ ጣዖት ለራሱ አይበጅም። ጣዖት ተስፋ የለም። ምንም እንግዲህ አማራጭ ማጣት ነው። ከእግዚአብሔር ተለይቶ ጣዖትን ማምለክ በነፍስም በስጋ መጎዳትን ያመለክታል። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 27 ላይ፣ ለቆላስይስ ሰዎች ምዕራፍ 4 ቁጥር 16 ላይ እነሆ ይህ መልእክት ይላል ቅዱስ ጳውሎስ፣ መልእክቴ እናንተ ካነበባችሁት በኋላ ላላነበቡት አስተላልፎልኝ፣ ያላነበቡት እንዲያነቡት አድርጎልኝ ይላል። የሐዋርያው መልእክት ነው። የበረሃው ስብከት ያልሰማ ይስማው፣ ያላየ ይየው። የዓለምን ግፍ ነው የምናስተምራቸው። መጽሐፍ ቅዱሱን በማቀነባበር መጽሐፍ ቅዱሱን ከዘፍጥረት እስከ ዮሐንስ የተመላለስኩኝ በዓለም ላይ የሚፈጸመውን ግፍ ነው አስከትዬ ከመጽሐፍ ቅዱሱ ጋር እያጣቀስኩኝ በዘመናችን በኔም ሆነ በዓለም ላይ የሚፈጸመውን ግፍ ነው ወደማልመለስበት ሳልሄድ ማስተምራቸው። እንግዲህ መድኃኔዓለም ኢየሱስ ክርስቶስም ሁለተኛ ጊዜ ቀና ብሎ ተመለከተ። ከተከሳሽቱ ሴት በቀር ማንም አልነበረም። እሱም እንዲህ አለ፣ አንቺ ሴት ከሳሾችሽ የት አሉ አላት። የሉምና ዓይኔም አልከስሽም፣ ነገር ግን ከዚህ የከፋ መከራ እንዳያጋጥምሽ ዳግመኛ ኃጢአት አትሥሪ አላት። ሕሊናቸው እየከሰሳቸው ቁጥር 8 ላይ ዳግመኛ ኃጢአት አትሥሪ ቁጥር 11 ላይ ሁሉን ያደረገ ጌታ የተመሰገነ ይሁን። እንዲህ ነው ስብከታችንና ሴትየይቱን እያንገላቱ የወሰዷት ከእስራኤላውያን ኃጢአት ሁሉ የሴትየይቱ ኃጢአት በእሷ ይሰራቸው። ከሴትየይቱ ወይም እኮ ያለ ትሰራው አትሰራው ባለቤቱ ይሆናል። እነሱ የባሰውን ኃጢአት ተሸክመው እነሱ በሰው ላይ ብዙ ግፍ እየፈጸሙ እሷስ ያው ኃጢአት ሰራይ ዝሙት ፈጸመ። እነሱ ግን ሙስና ጉቦ ይቀበላሉ፣ የሰው ደም ያፈሳሉ። እነሱ ግን የሰው ታሪክ ያጠፋሉ፣ የሰው ስጋ በረቂቅ ግላ ይበላሉ፣ የሰው ደም በረቂቅ ጽዋ ይጠጣሉ። እግዚአብሔርን ይጠራጠሩታል፣ አምላካቸውን ክደውታል። የእነሱን ኃጢአት አስቡት። ይህች ሴት እንግዲህ ሰይጣን አነሳስቷት ኃጢአት ሰራይ ዝሙት ስትሰራ ተገኘ ተብላ ተከሰሰች። የእነሱን ኃጢአት ግን ብዙ የተሰራ ለማፍረስ ታሪክ ለማጥፋት ሲንዘገዘጉ የሚገኙና እንቅልፍ የሌላቸው ይህችን ሴት ኃጢአተኛ ናት ብለው ለክስ አቅርበዋታል። የምንማማርበት ነው። ሙሴ ምን እንዳገኙ አናውቅም። ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ እንደምን ቆያችሁ? እንደምን ቆያችሁ? ይህ የቤተ ዘመድ ትምህርት ይባላል። አሁን እንግዳ ወር ወይም 2 ሰንበት 3 ሰንበት እመጣለሁ ካለ
ቅመሙም ጠላውም እንጀራውም ድግሱም ሙክቱም ይዘጋጃል። ገና አቶ ገሌ ወይዘሮ ገሌ ይመጣሉ ተብሎ ወይም ነገሌ ይመጣሉ ተብሎ ዝግጅት ብዙ እንቅስቃሴ ብዙ ውጣ ውረድ አለው። ነገር ግን ዝም ብሎ ያልታሰበ እንግዳ ሲመጣ ያልታሰበ ከቤት ያፈራውን ነው። የኔ ስብከቴ ነው። ቀን ሙሉ ስንዘዋወር ነው የምንውል። ይህን ለማስተማር የተዘጋጀሁት ነገር የለኝም። ዝም ብዬ እዚሁ እሱን እመርጥላችኋለሁ፣ በዚሁ እንነጋገራለን። እግዚአብሔር ለዚህ ጉባኤ ይበቃል ያለውን ያዘጋጅልን። ይህን ያስፈልገው ለእኔና ለእናንተ መዘጋጀት ያስፈልግ። ዋናው ንስሐ ግቡ ነው። ንስሐ የሚገባ ሰው እየመረጠ ንስሐ ይገባል። የሚቆጣም ካለ ይቆጣል። ደስ የማይለውም ካለ ደግሞ ሊከፈው ይችላል። ያ ሆነ ግን ትምህርቱ ይካሄዳል። በዓለም ዙሪያ ይህ ትምህርት እነሆ ሰዎችን ለንስሐ ለማብቃት እና ከነበረ ሱሳቸው ከተንኮልና ከኃጢአታቸው ለመመለስ የሚተላለፍ የንስሐ አገልግሎት ነው። ያለ ውሎ አበል ያለ ደመወዝ በግላችሁ ተጠቀሙ። ሌላው እንግዲህ የምንነጋገርበት ኃይለ ቃል አሁንም በማቴዎስ ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 ድረስ ብናነበው፣ በማርቆስ ወንጌል ምዕራፍ 7 ከቁጥር 1 እስከ 13 ድረስ ብናነበው፣ አሁንም ጌታን ለመክሰስ ሲፈልጉ ደቀ መዛሙርቱን ከሰሷቸው። ተመልከቱ። እኔ ጋር ናቸው ወገኖች። ይገባባል ነው? ይገባችኋል? አይገባችሁም? ሁልጊዜ አሁን እንዳይሆን አይገባንም። አሁን ይገባለን። አሁን እንዳይሆን ይገባናል። አሁን እሺ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ለመክሰስ መምህር ሆይ አልወደቀም። አንድ ሰው ቤት ሰፊ ግብዣ ሆኖ ደቀ መዛሙርቱን ተሰብስበው ይቀበላል። መምህር ሆይ የአንተ ደቀ መዛሙርቶች የአንተ ተከታዮች እጃቸውን ሳይታጠቡ ይበላሉ። ይህ ዳርዳታ ማንን ለመክሰስ ነው? ጌታን አሳልፈው ለመስጠት ነው። የሚገኝ ጌታ ነው። የሚገኝ ሆኖ አሳልፈው ለመስጠት የሚፈልጉት ከደቀ መዛሙርቱ ጋር አብረዋቸው ኖረዋል እኮ። አሳ ሲያጠምዱ መረብ ሲዘረጉ አብረው ኖረዋል እኮ። የተለያዩበት ሰዓትና ጊዜ የለም። በቤተ ሳይዳ በገሊላ ባህር በጥብርያዶስ ባህር አብረው ኖረዋል። አብረው አድገዋል። አብረው አርጅተዋል። ማንን ለማግኘት? ጌታ ኢየሱስ ክርስቶስን ለመክሰስ ነው። ደቀ መዛሙርትህ እጃቸውን ሳይታጠቡ ይበላል። ይህ ደግሞ በወጋችን በስርዓታችን ክልክል ነው። ማንኛውም ሰው እጁን ታጥቦ ነው ወደ መሶብ መቅረብ የሚገባው። እንደምን ቆያችሁ? አባ ገብረ ማርያም አንድ ጊዜ እዛ በሜጫ አቸፈር አልፈን ወደ ሜጫ ስለ አንድ ዘመዳቸው ከሚሆን ቤት ገባንና ከገባን በኋላ ውለን ጸሎት ስናደርግ በዛ ቤተክርስቲያንን ስንጸልይ ቆይተን ምግብ ቀረበልን። ገበሬዎች ከእርሻ ወደው መጡ። አብረው ቀረቡ ከኛ ጋር። እኛ ዝም ብለን ተደባልቀን መኖር ነው። ባይታዊ ስንሆን ባይታዊ መምሰል አንፈልግም። ተደባልቆ መኖር አሁን ከ7 ዓመት ህፃን ጋር ወሬ ዘምር የለ የኔ ባህል ይነዛ ነው። አባ ገብረ ማርያም እንዲሁ ከሰዎች ጋር አብረን ቀረብንና ቀበራቸውን መፈራቸውን የደረቃቸውን ጣል አድርገው መጥተው ከኛ ጋር ቀረቡና ሞሰቡ ሲቀርብ እጅ ታጠብ፣ እጅ ማስታጠብ። እሳቸው ታላቅ አባት ስለሆኑ ታጠቡ። እኔም እንደ ደረጃ ታጠቡ። ኋላ ወደ ገበሬዎች የእጅ ማስታጠቢያው ቀረበላቸው። ገበሬዎች እጃቸውን ታጠቡና ሞሰቡ ቀርቧል እንበላለን። እጃቸውን ታጠቡና እንደገና ወደ እግራቸው ሄደው እግራቸውን ሽት ገበሬዎች ተሰረቀ በቁም ስራ ሲያስበት የዋለው እግሩ በታጠበ እጅ እድፍ ለመቀስቀስ ወይስ አባ ገብረ ማርያም እንደኔ ዝም ብለው የሚያሳልፉ እንዳይመስሏቸው። አንድ ነገር ካዩ ወዲያው ነው አባ ዮሐንስ ልጅ ድግም ታጠብ በለው እባክህ ድግም ታጠቡ። እሺ አሰሙኝ። ድግም ታጠቡ። የሰላምታ ይበቃችሁም ነግሬያችኋል። ኧረ የለም በታጠባችሁት አሸታችሁበታል፣ ጭቃ ለውሳችሁበታል። ኧረ በታጠባችሁት መርዝ ጨበጣችሁበታል። በታጠባችሁት ጭቃው ላይ እንደሪያ ተንበራሳችሁበታል። የትናንት ላይ የታጠባችሁት አይበቃችሁም። አሁን ድግም ታጠቡ። አባ ገብረ ማርያም ወደውም አይደላል
ምንም እንኳን የተፈጥሮ መሬት ቂም ባይኖረው በግጤ የጓሮ መሬት ቢሆን ኖሮ ብዙ ጣጣ አለው። የፈረሱም የበቅሎውም የእበቱም ይደፋል። የተፈጥሮ መሬት ሲያስብሎ ነው የመጣ ሰውዬው ግን እስከ ጉልበቱ አፈር ማለት እንዲሁ ታቆ በቁም ስራ ወሰደና ባቱን ሽት አርጎ ሊቆርስ አረ ታጠበለው ባካች አረ ታጠቡ እኔ ጋር ናቸው ግን ትላንት የታጠባችሁ ታጥባችሁ ከሆነ ነው ትላንት የወረደው የወንጌል ዝናብ አልተጠቀማችሁበትም። የሰሙት ቃል ከሰሚዎች ጋር በእምነት ስላልተካሄደ አልጠቀማቸውም ይላልና ዕብራዊ ምዕራፍ 4 ቁጥር 2 ላይ ይሄ ታጥበው እንዳልታጠቡ ሰምተው እንዳልሰሙ ከዓላማቸው ከዕቅዳቸው ነቅነቅ የማይሉ የተዘጋጁበት ዓላማ ብቻ ተዘጋጅተው ቀን የሚጠብቁ ሰዎች ነው። ይሄ ታጠበለው ሳይታጠብ እጁን እንዳይሰጥ እንዲሉና ትምህርታችን ይህን ይመስላል። አረ ሙሴ ያ ሰው ሙሴ ምን እንዳገኘው አናውቅ። አሁን እስራኤላዊ አሁን ይሄ ያዘ የወዳጅነት አባባል ነው ወገኖች። ወዳጅነት ይባላል። አባታችሁ አሁን ወጦ ሊቀር እንኳን 40 ቀን ሙሉ 4 ቀን ወይም አንድ ሰዓት 1 ቀን ብሎ ቢቀር እንዲነም አባዬ ቀረብኝ በእንግዲህ የወጣችሁ ደጃፍ ላይ እያያችሁ መንገዱን እያያችሁ ገበያ ሄደው ሲያመሹባችሁ እማዬ ቀረች ማዘር አፋዘር ቀረ ነበር ትሉት እኮ ያ ሰው ሙሴ ከግብፅ ምድር ያወጣ በግድ ውጡ ያላቸው እኮ ያስመሰል። እኔም እኮ በግድ ምን አልኳቸው እንዳታረጉ ነው። የለም በየቀበሌያችን ወጥቶ በጅራፍ እያለ ነው ምን ያሉኝ እንዳትሉኝ እንጂ አይደለም እንዴ? አዎ እንዳትሉኝ ነግሬያቸው እኔ የበረሃው መናኝ 3 እና 4 ዓመት አልፍቼ ነው ያስገባኋቸው ወደ ምናኔው እንጂ ማንንም ግባ ያልኩት የለኝም። አውቃለሁ የሚሆነውን ነገር አስቀድሞ ያውቀዋለሁ። በኔ ሌላው ማውቋት በኔ የሚደርሰውን ችግር አስቀድሞ ያውቀዋለሁ። ስለዚህ ማንኛውም ሰው 7-8 ዓመት 3-4 ዓመት ደጅ ጸንቶ ነው ለምናኔ ወደ ውሸት የገባ። ዝም ብሎ ዘሎ የዘለን ምን ፈልጌ ጉልበት አለኝ እውቀት አለ ሁሉ ነገር አለ። እኔ የምፈልገው ነገር የለኝም። እኔ ምናልባት መጠጊያ ስትሆኑ መጠጋት እንጂ ሌላ አሁንም የሆነ እውቀት አለ ትምህርት አለ ዲግሪና ማስተርስ አለ ብላችሁ የምትፈልጋችሁ ሰዎች የለንም። እኛ ፍጹም ፍቅር ብቻ ነው የምንፈልግ። ጉልበትም አንፈልግም። ትምህርቱንም ላራሳችሁ ተጠቀሙበት። እኛ የምንፈልገው ፍቅር ብቻ ነው። እኛ የምንፈልገው ሰላም ብቻ ነው። የሰላም ገዳም ቅዱስ ገብርኤል አገኘት የፍቅር ገዳም ብሔረ መላእክት እንድትሆን የምንፈልግ ይህን እመኛለሁ። እግዚአብሔር ቢያደርግ ያደርገው ባያደርግ ደግሞ የሱ ስራ። እኔ የምመኘው ግን ብሔረ መላእክት ምንም ጭቅጭቅ የሌለበት ቅናት፣ የሆድ አስተሳሰብ ልብላን ጠጣ አታሎና ቀብሩ መኖር ክልክል ነው። ወሸገ ዓላማ ይሄ ነው። ትምህርት የሚሄን ይመስላል። ሰርች ማሳያችሁ እንዲህ ነው። ያ ሙሴ ምን እንዳገኘው አናውቅም። መምህር ሆይ አሉት። ደቀ መዛሙርቱ ሳይታጠቡ ይበላል። ይህ ደግሞ በስርዓታችን በወጋችን ትክክል አይደለም። ጌታ እንዲሁ ደነቁ ሀሳባቸው ሊከሱት ስለፈለጉ ለጥላቻ ለነገር ለማፍረስ ስለሆነ አላማው ገረመውና እንዴ አቸው ወደ አፍ የሚገባው ሰውን አያረክሰውም፣ ከአፍ የሚወጣው ግን ስድቡ፣ ቅናቱ፣ ምቀኝነቱ፣ በሰው ድል መግባቱ፣ ተንኮሉ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ መናፍቅነት፣ በሰው ድል መግባት፣ የሰው ትዳር ማፍረስ፣ የሰው ስራ ማጣቀሽ። ሰውን የሚያረክሰው ይሄ ነው። ሰውን የሚያረክሰው ከሆድ የሚወጣው ነው። ከሆድ ተጠጽቶ ባፍ የሚወጣው ነው ሰውን የሚያረክሰው። ይህ ካፍ የሚገባውማ በዳር ይወጣል። ጌታ በማርቆስ ወንጌል ምዕራፍ 7 ከቁጥር 1 እስከ 13 ድረስ ወንጌላዊ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 ከዛም በኋላ ተርጓሚው ይቀጥላል። እንዳዘረዝር ጊዜ አጥብኛል እንደምቆያችሁ እንግዲህ ሰዓታችን የሄደ ስለሆነ 45 ደቂቃ ሳልቆም አልቀርም። ስለዚህ ትምህርት የላሳጥ ነው። እንደምቆያችሁ እንግዲህ አሁን ወንጌላዊ ማቴዎስ ወንጌል መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 6 ድረስ ባጭሩ ላነበላችሁ።
የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ እንዲህ ነበር። አሁንም ደቀ መዛሙርቱ ማልደው ለትምህርት ለአገልግሎት ሲገሰግሱ ራባቸው። እናንተ ዳቦ ቆሎ ትላላችሁ፣ እናንተ ትኩስ ዳቦ ትላላችሁ። ኧረ መኮረኒ ፓስታ፣ ኧረ ምን ይባላል ዘመናችን። እኛ በአመድ ልብሳችን እያጠብን ነው ከዚህ የደረስናል። እኛ በቃሪያ ብቻ በቃሪያ ቄቆልን ባልቃሪያ ፈጥፍጠን በልተን ነው እዚህ የደረስናል። እኛ ሽሮም አላገኘንም። ምናልባት ወጣ ብለን ከሶቪየት ስንገባ ደግሞ ከሶቪየት ስንገባ ከድሃይቱ የት ነው የምንገባ? ኩስስ ብላ ከምታፈሰው ሀረጆቹ የት ነው የምንገባ? ደግሞ አውቀን ግፍ ለመቀበል ግፏንም ለማየት ከግፏን አብረን ለመገፋት ከዚህ ዓለም ሀብት ንብረት ነፍጓት ተነፍጋ አጣ የምትበለው ስታጣ እኛ ደግሞ እንግዳሆን እናርባታለን። ቤት ያፈራውን ይሰጡናል። አውዛሪያችን ስንቆጥር እናባለን። የእናንተ ነገር ግን መኮሮኒ ፓስታ፣ ብስኩት እንደምን ቆያችሁት? ሃይላንድ በጀርባችሁ አዝናችሁ እንደተነከራችሁ ትውላላችሁ። እነውሎ ይገባል እግራችኋለን። የዘመን ወጣቶች ልባችሁ ብቻ ነው፣ አፋችሁ ነው ማለት አፋችሁ ጠንካራ ነው፣ ልባችሁ ግን ደካማ ነው። ጉልበታችሁ ደግሞ የበለጠ የባሰ ደካማ ነው። አፋችሁ ብቻ ነው ኃይላችሁ፣ ጉልበታችሁ ያለ ካፋችሁ ላይ ብቻ ነው። በሌላው ዓላማ ውስጥ የላችሁበት የሚያሳዝን ህይወት ነው እና በማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ድረስ ብያችኋል። እስከ 6 ደቀ መዛሙርቱ ሐዋርያት ማልደው ሲገሰግሱ ራባቸው። እሸት አገኙና በዕለተ ሰንበት እሸቱን ቀጥፈው ይላል መጽሐፍ ቅዱስ። እሸቱን ቀጥፈው እያሹ መብላት ጀመሩ። ባቄላ ቢሆን ስንዴ ቢሆን ገብስ ቢሆን እሸት አገኙና እሸቱን መብላት ጀመሩ። በሰንበት ጉዞ የሰንበት መንገድ በሰንበቱ መንገድ በሰንበቱ ሲሄዱ እሸቱን አገኙና ማሳው ላይ ጎንበስ ብለው እሸት የጋራ ነውና እነሱም እኮ በረድ እንዳይቀር ዝናቡ እንዳይከፋ እንዳይቀር ይጸልያሉ። ለዓለም ሰዎች ገበሬ ያርሳል፣ ነጋዴ ይነግዳል፣ ሐዋርያትም ለዓለም ይጸልያሉ፣ ዓለም ዙሪያ ያስተምራሉ። እሸቱን ገብተው ሲበሉ አሁንም ከሰሷቸው። ይህን የሚከሱ ማለት ጌታ ለማግኘት እነሱ ጋር አብረው ይኖሩ ነበር። እነሱ ጋር ልዩነት የላቸውም፣ የተራራቀ ህይወት የላቸውም። ሁሉም አንድ አይነት ናቸው። ኋላ ነው ጌታን ሲጠጉ ነው ልዩነቱ የተፈጠረው። የወዷቸው የነበረውን የጠሏቸው ከጌታ ሲጠጉ ነው። ተጠቀቱ ልብ አድርጎልኝና ከጌታ ሲጠጉ ነው ጥላቸው የተፈጠረ። ጌታን ሲከተሉ ነው ጥላቸው የተፈጠረ። ጌታን ከልብ ሲወዱት ነው፣ ዓለምን ከውስጡ ሲከተሉ ነው ጥላቸው የተፈጠረ። ከደቀ መዛሙርት ሐዋርያት ጋር ጥላቸው ድሮም አብረዋቸው ነበሩ። ጴጥሮስን ማን ተጣልቶት ያውቃል? እንድርያስን ማን? ዮሐንስን ያዕቆብን ማን ተጣልቶት ያውቃል? ማቴዎስን በቀራጭነት ቦታ ላይ ተቀምጦ ሲቀርጽ ማን ተጣልቶት? ማን ጥላቸው የተፈጠረ። ለምን ጌታን ተከተሉ? ለምን ጌታ ታመኑ? ለምን ጌታን ከልባቸው ወደዱት ነው ጥላቸው የሚፈጠረ ነው። ትውልድ ሆይ እናስተው። የበረሃው ስብከት ይመስላል። እንደምን ቆያችሁ? መምህር ሆይ በሰንበት ማድረግ ያልተፈቀደውን ደቀ መዛሙርትህ በሰንበት እሸት ቀጥፈው ይበላሉ አሉና ከሰሷቸው ሐዋርያት። ጊዜ ያለ ጌታ ኢየሱስ ክርስቶስ እንኳን የኛ ጌታ ለእኛም መልስ አዘጋጅቶልናልና ስለምትመልሱት አትጨነቁ ተብሎ ተጽፎልናል። በማቴዎስ ወንጌል ምዕራፍ 10 ቁጥር 19 ላይ 18-19 እነሆ ምን እናገር ብላችሁ አትጨነቁ፣ በአደባባይ በጉባኤ በየምኩራቡ ይጎትቷችኋል፣ ይጠይቋችኋል። ነገር ግን ስለምትናገሩት አትጨነቁ፣ በእናንተ ላይ የሚናገር የአባታችሁ መንፈስ ነው ተብሎ ተጽፏል። እንዲህ አለ ጌታ ኢየሱስ ክርስቶስ። እናንተ እንጂ አለ ዳዊት እንኳን አለ ዳዊት እንኳን ጠቀሰው። ዳዊት ከሳኦል አመልጦ ዋሻ ለዋሻ በተንከራተተ ከሳኦል ሸሽቶ በከዳ በሄደ
ዳዊት ሳኦልን አምልጦ በሄደ ጊዜ በአንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 4 ድረስ አንባችሁ ተመልከቱ። ዳዊት ሳኦል ጦር ሲወረውርበት ልግደል ሲለው አመልጦና ሸሽቶ ሲሄድ ከካህናት ብቻ በቀር ወይም ከካህናት ብቻ በቀር ያልተፈቀደው በቤተ መቅደስ የመስዋዕቱን ህብስት እንደበላ ታስታውሱ ምን አለ? አዎ በአንደኛ ሳሙኤል ምዕራፍ 21 ከቁጥር 1 እስከ 4 ድረስ ዳዊት በሄደ ጊዜ ወደ ቤተ መቅደስ ገባና ምን በለው የለንም እንጀራ ስጠኝ አለው ካህኑ ምንም እንጀራ የለኝም ይኸው ከመስዋዕቱ ህብስት በቀር ካህናት ብቻ ከሚመገቡት በቀር ምንም ምግብ የለኝም አለ። ለዛሬ እንደሚበላ ይሁን 3 ቀን ሙሉ ጾማችን ሰንብተናል አለ ዳዊትና ተከታዮቹን ያንን ለመሆኑ ሰውነታችሁን ከሴቶች ንጹሕ አድርጋችኋል ለ3 ቀን አላቸው ካህኑ። ከሴቶች ንጹሕ የሆናችሁ ስንት ቀን? 3 ቀናችን ከሴቶች ርቀናል። እኛ ሴት ተገናኝተናል ነው ካህኑ ለዳዊትና ለተከታዮቹ ፈቀደላቸው። ጌታ የጠቀሰው ይህን ነበር። ካህናቶች የሚመገቡትን ዳዊት በላ። የሰንበት ጌታ ልክስ ሰንበትን ማክበር ማለት ፍቅር ነው። ከሁሉ በላይ ፍቅር ይበልጣል። ሰዎችን በሰንበት ፍሬ ቀጥፋችሁ እሸት ቀጥፋችሁ በርጩበሉ እየከሰሱ ሰንበት እናከብራለን ይላሉ። ስለዚህ ወገኖቼ ያ ሙሴ ምን እንዳገኘው አናውቅም። ጌታን ሲተውት በሙሴ አማካኝ ጌታን መድኃኒዓለም ኢየሱስ ክርስቶስን ለመክሰስ በደቀ መዛሙርቱ አማካኝ እሸት ቆርጦ በሰንበት ቀን ሰንበትን ሻሩ። እነዚህ ሰዎች መከሰስ አለባቸው። እነዚህ ሰዎች ሕገ ወጥ ናቸው፣ ሰንበትን ሽረዋል ኖ ከሷቸው ነበርና እናስተውል። የሚደረጉ ነገሮች ሁሉ በማስተዋል እናሳልፋቸው። ዝም አንበል፣ ቸል አንበል። ጥቂት እሳት በረሃ ላይ ወድቃ ተራራውን ታቃጥላለች። ጥቂት እሳት ሜዳው ላይ ወድቃ ሜዳው ሁሉ ታቃጥላለች። ሳይቃጠል በቅጠል የምትሰሙትን ነገር ሁሉ እያሰባችሁ ወደ ጌታ አመልክቱ። መቼም ሰይጣን እጠቀምበታለሁ ብሎ ነው በሰው ልቦና እያደረ የሚያናግራቸው፣ በሰው ልቦና እያደረ የሚያሳስባቸው። እጠቀምበታለሁ፣ የተሰራውን አፈርሳለሁ፣ የተሰበሰበውን እበትናለሁ፣ ታሪክ አጠፋለሁ ብሎ ነው ሰይጣን በሰው ልቦና ነው እንጂ ለመስራትማ ታዲያ በ94 ዓመተ ምህረት ብቻዬን አድዋማ ይዤ ስገባ ማነው አብሮ የገባ? ያ ነው ለስራ ከሆነ ለልማት ከሆነ ለእድገት ከሆነ ይሄ ደግሞም ሐዋርያትን የከሰሷቸው ሰዎች በእውነት ለሰንበት ተቆርቁረው ከሆነ ያን ነበረ። እነሱ በሬያቸውን ፈተው ያጠጣሉ፣ ከገደል ሲገባ ደግሞ ቆፍረው ያወጣሉ። ለሰንበት መቆርቆር ይሄ ነው። ሃይማኖትን መጠበቅ ይሄ ነው። የራስን ጥቅም እያፋፋሙ እናንተ ትንኝን ታጠራላችሁ፣ ግመልን ትውጣላችሁ። በማቴዎስ ምዕራፍ 23 ቁጥር 24 ላይ እንግዲህ ወገኖቼ ብዙ ልንነጋገር ወስኜ ፈቅጄ ነበረ። በዚህ ርዕስ ለመነጋገር የመጣሁት ለትምህርት ብቻ ወደ 1 ሰዓት ሳንቆም አንቀር 5 ደቂቃ ጉዳይ የሚል ነው እንጂ 1 ተኩል ነበር ከፊታቸው ቆምኩት። አሁን ይህን ያህል ተነጋግረናል። ዋናው ዓላማ ከግብፅ ያወጣን ያ ሰው ሙሴ ምን እንዳገኘ አናውቅም። ከግብፅ ምድር ያወጣን ያ ሰው ሙሴ ምን እንዳገኘ አናውቅም። ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ከግብፅ ምድር ያወጣን ሰው ሙሴ ምን እንዳገኘ አናውቅም። በ94 ዓመተ ምህረት ብቻውን መስቀሉን ተሸክሞ መስቀሉን አንግቦ ወደ ቀደሰው ተራራ እየተምዘገዘገ ታሪክ የሰራው
እንዲህ ሲባል እኔን አይደለም እኔን አይሰራል ጌታ ነው ያዘዘኝ ጌታ አይደለም እንዴ? እንደ ሥራ የፈቀደልኝ ኃይልና ብርታት የሆነኝ እውቀትና ጥበብ ማስተዋል የሆነኝ ጌታ አይደለም እንዴ? እኔን መንካት እንዳይመስላችሁ ወይም ከኔ ጋር ያሉትን መንካት እንዳይመስላችሁ ማለት ነው። እግዚአብሔር ነው። ይህ ውጊያ ይህ ጦርነት ከእግዚአብሔር ጋር እንጂ ከኔ ጋር ስላልሆነ እግዚአብሔር አምላክ ጊዜያችን ይባርክልን። ስላደመጣችሁ እናመሰግናለን።